ሰላም ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። በዛሬ ቆይታችን ደግሞ ጂኦግራፊ ፓርት 3 ለ12ኛ ክፍል ተማሪዎች ከፊት ለፊታችሁ ላለ ኤግዛም ይዘንላችሁ መጥተናል። እንግዲህ ለቻናላችን አዲስ የሆኑ ቤተሰብ ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንዲጀምራለን ማለት ነው። ስለዚህ እናንተ ለምታውቋቸው ሌሎች 12ኛ ክፍል ኤግዛም ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን። ስለዚህ ፓርት ዋን እና ፓርት ቱ ያላያችሁ ተማሪዎች በማየት በብዙ ራሳችሁን እንድትጠቀሙ ይሁን እንላለን። እንግዲህ ባለፈው ላስት ይር የተሰጠ ጂኦግራፊ ጥያቄ ከነማብራሪያ እያየናለን እንቀጥላለን። ሃው ዳዝ ዘ ኢኮኖሚክ ፖሊሲ ኦፍ ኢትዮጵያን ኮንትሪቢዩት ቱ ዴቨሎፕመንት። ሰው ሁልጊዜ ወደ ምርጫው ከመሄዳችሁ በፊት ጥያቄውን አንደርስታንድ ማድረግ ትልቅ በነፊት አሉ አይደለ? ስለዚህ ጥያቄውን አንደርስታንድ እንድታደርጉ ሁልጊዜ እንደምንላችሁ ሪከመንድ እናደርጋለን። ስለዚህ ሃው ዳዝ ዘ ኢኮኖሚክ ፖሊሲ ኦፍ ኢትዮጵያ ኮንትሪቢዩት ቱ ዘ ዴቨሎፕመንት። ስለዚህ የኢትዮጵያ ኢኮኖሚክ ፖሊሲ ለኢትዮጵያን ዴቨሎፕመንት ምን አይነት ኮንትሪቢዩትን ወይም እንዴት ኮንትሪቢዩት ያደርጋል አይደል ጥያቄያችን። ኤ ኢንካሬጅ ሲቲዘንስ ፍሪ አክሰስ ቱ ሪሶርስ፣ ቢ ፕሮፕራታይዝ ዴቨሎፕመንት ፕሮጀክትስ ኦቨር ሪሶርስ ኮንሰርቬሽን፣ ሲ በምናይበት ጊዜ ደግሞ ፕሮሞትስ ገቨርንመንት ሊድ ሪሶርስ ማናጅመንት፣ ዲ ደግሞ ራይዝ ፓብሊክ አዌርነስስ ኦን ሰስቴናብል ሪሶርስ ዩቲላይዜሽን። ስለዚህ ቀለል ያለ ጥያቄ ነው አይደለ? which one of the following is the correct answer? ስለዚህ ትክክለኛ መልሳችን ቢ ነው። ቢ በምናይበት ጊዜ ራይስስ ፓብሊክ አዌርነስስ ኦን ሰስቴናብል ሪሶርስ ዩቲላይዜሽን ነው። ሰው ኤክስፕላኔሽን ኢትዮጵያን 10 years ዴቨሎፕመንት ፕላን that means 2021 up to 2013 and its homegrown economic reform agenda emphasize sustainability, inclusive growth, and the developmental stewardship. So a key component is educating citizens and promoting sustainable use of natural resource, especially in agriculture, forestry, and ኢነርጂ ሴክተር። ስለዚህ በጥያቄያችን መሰረት ትክክለኛ መልሳችን ዲ ይሆናል። ይህን ጥያቄ በዚህ ወይ እንድትመልሱ ይሁን እንላለን። እንቀጥላለን። ጥያቄ ቁጥር 32 በምናይበት ጊዜ which continent was a part of ጎንድዋና ላንድ። ስለዚህ which continent was a part of ጎንድዋና ላንድ ነው እያለን ያለው። ኤ ኖርዝ አሜሪካ፣ ቢ ኤሽያ፣ ሲ አንታርክቲካ፣ ዲ በምናይበት ጊዜ ደግሞ ኤሮፕ። ስለዚህ the correct answer is ሲ ነው አይደለ? አንታርክቲካ ነው። ኤክስፕላኔሽኑን ስናይ ጎንድዋና የምንለው was ancient supercontinent that include in the present day Antarctica, Africa, South America, Australia, India, and Arabian. So these land masses were once joined together in the southern hemisphere, sharing similar fossil records and geological features. So over millions of years, tectonic activity caused Gondwana land and to break apart, forming the continents was recognized today. ስለዚህ ትክክለኛ መልሳችን ሲ አንታርክቲካ ይሆናል ማለት ነው። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንቀጥላለን። ዋይ ወዝ አልፈርድ ዌንገርስ ኮንቲኔንታል ድራፍት ቲዮሪ is not daily accepted by the scientific community of the time? A this was due to his belief that Pangaea was broken before the Cenozoic era. ቢ በምናይበት ጊዜ ደግሞ the collection of most data from the northern hemisphere. ሲ ስናይ ደግሞ the lack of direct evidence for the movement of continent. ዲ ስናይ ደግሞ the presentation of coastal line similarity as an indicator of continental draft theory. ስለዚህ ጥያቄያችን ምንድነው? የአልፈርድ ወንገር ኮንቲኔንታል ቲዮሪ ድራፍት ቲዮሪ አለ አይደለ? ኖት ኢዝሊ አክሰፕትድ ባይ ዘ ሳይንቲፊክ ኮሚኒቲ። ስለዚህ በሳይንቲፊክ ኮሚኒቲ በዛ ሰዓት ያልተቀበሉበት ሪዝን ምን ነበረ ነው ጥያቄያችን እያለ ያለው። ስለዚህ ያው በተማራችሁት መሰረት ጥያቄውን ለመመለስ እንድታሰቡ ይሁን። እንግዲህ ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። እስከ ፈተና ድረስ ደግሞ እናንተን ለፈተና በሚያመቃ መልኩ የተለያዩ ጥያቄዎችን ከነማብራሪያ እንሰራለን ማለት ነው። ቪዲዮውን እስከ መጨረሻ በማየት በብዙ እንድትጠቀሙ ይሁን እንላለን። the correct answer is C ነው አይደለ? ኤክስፕላኔሽን በምናይበት ጊዜ አልፈርድ ወንገር proposed the continental draft theory in the early 20th century ነው አይደለም? ስለዚህ suggesting that the continents had once been joined as the Pangaea and the latter ድሪፍትድ አፓርት። ስለዚህ ትክክለኛ መልሳችን በዚህ ወይ ነበረ ሰው አክሰፕት ያላረጉበት ምክንያት ዋይል
present exciting fossil, geological, and climatic evidence, he could not explain the mechanism behind how massive landforms could be move across the Earth's surface. So the scientific community of the time demand direct measurable evidence, which was unavailable until the development of plate tectonics theory in the 1960th century, supported by seafloor spreading. ስለዚህ በዚህ ሰው ሪዝን ነበረ ያልተቀበሉት ማለት ነው። ስለዚህ ይህም በዚህ መልክ እንድትመልሱ ይሁን። እንቀጥላለን። how do transform faults boundaries occurs? they occur when two plates remain static, b plate side past each other, ሲ በምናይበት ጊዜ ደግሞ ፕሌትስ ሙቭ አዌይ ፍሮም ኢች አዘር፣ ዲ በምናይበት ጊዜ ደግሞ ቱ ፕሌትስ ሙቭ ቱዋርድስ ኢች አዘር። ስለዚህ ጥያቄያችን ምንድን ነው? ሃው ዱ ትራንስፎርም ፎልት ባውንደሪስ ኦከር። ሰው ቀለል ያለ ጥያቄ ነው አይደለ? ስለዚህ እናንተም እንደምታውቁት ሰው በተማራችሁት መሰረት ትክክለኛ መልሳችን ቢ ይሆናል ማለት ነው። ማብራሪያውን በምናይበት ጊዜ ትራንስፎርም ፎልትስ ኦከር ዌር ቴክቶኒክ ፕሌት ስላይድ ሆሪዞንታሊ ፓስት ዋን አዘር unlike divergent or convergental boundaries. There is no creation or destruction of crest, just lateral movement. This movement can cause of intense earthquake due to friction and stress build up among the fault lines. ስለዚህ the correct answer is according to the question B is the correct answer and ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ በዚህ ወይ ጥያቄ ከነ ማብራሪያ እየሰራን አለን። ስለዚህ ለቻናላችን አዲስ የሆኑ ቤተሰብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ። በየጊዜ ደግሞ እንደዚህ የምንለቃቸው እጅግ ለፈተና የሚረዳችሁን በቀላሉ አክሰስ ማድረግ ትችሉ ዘንድ የኖቲፊኬሽኑን ምልክት እንድታበሩ ይሁን እንላለን። ስለዚህ እንቀጥላለን። በዛሬ ቆይታችን ጂኦግራፊ ደግሞ ላስት ይር ኤግዛም ከነ ማብራሪያ እየሰራናለን። ዛሬ ፓርት ስሪ እያየናለን። ፓርት ዋን እና ፓርት ቱ ያላያችሁ ልጆች ደግሞ ያን በማየት ራሳችሁን እንድታዘጋጁ ይሁን። which of the following is described chemical ዌዘርኒንግ ኢት ኢዝ ዘ ብላንክ። ስለዚህ ከሚከተሉት ውስጥ ኬሚካል ዌዘርኒንግን ዲስክራይብ ያደረገው የትኛው ነው? አይደለ? ኤ ቼንጅ ኢን ሚኒራል ኦፍ ሮክስ ኢንቱ ኒው ሳብስታንስ፣ ቢ ኤክስፓንሽን ኤንድ ብሬኪንግ ኦፍ ሮክስ ዱ ቱ ፍሮስት፣ ሲ በምናይበት ጊዜ ደግሞ ፕሊኪንግ ኦፍ ሮክስ ኦዊንግ ቱ ቴምፕሬቸር ቼንጅ፣ ዲ በምናይበት ጊዜ ፕሮሰስ ኦፍ ኮንደንሴሽን ኤንድ ዲፖዚሽን ኦፍ ሮክስ። ስለዚህ which one of the following describe chemical weathering? ስለዚህ ኬሚካል ዌዘርኒንግ የሚለውን ኮንሰፕት ዲስክራይብ ሊያደርግልን የሚችለው የት ሆነ አይደለ? ስለዚህ ቀለል ያለ ጥያቄ ነው። the correct answer is A ነው። ስለዚህ ኬሚካል ዌዘርኒንግ involve the alteration of chemical composition of minerals in rocks resulting in the new substance። ስለዚህ ኬሚካል ዌዘርኒንግ በምንልበት ጊዜ ቼንጅ ኢን ሚኒራል ኦፍ ሮክስ ኢንቱ ኒው ሳብስታንስ የምለው ትክክለኛ መልሳችን ይሆናል። ይሄን ጥያቄ በዚህ ወይ እንድትመልሱ ይሁን እንላለን። ጥያቄ ቁጥር 36 ደርሰናል። which of the following differentiates climate change mitigation strategy from the adaptation? so mitigation strategy በምንልበት ጊዜ A strive to reduce the use of fossil fuel, B can be reactive or autonomous, DC በምናይበት ጊዜ ደግሞ considered climate change as an opportunity rather than challenge, ዲ በምናይበት ጊዜ ደግሞ involve traditional soil conservation mechanism። ስለዚህ which of the following differentiate what climate change in mitigation strategy? so mitigation strategy በምንልበት ጊዜ የተለያዩ ስትራቴጂዎች አሉ አይደል? እነዚህ ክላይሜት ቼንጅ ሰው ኮንትሮል ከማድረግ አንጻር ማለት ነው፣ ወይም ደግሞ ሚኒማይዝ ከማድረግ አንጻር። ስለዚህ ሚቲጌሽን ስትራቴጂ በምንልበት ጊዜ እዚህ ከተዘረዘሩት ውስጥ የቱን ነው ሰው ትንሽ ራሳችሁን ኢቫሉዌት እንድታደርጉ ማሰቢያ ጊዜ እንሰጣለን። ሰው ሚቲጌሽን ስትራቴጂ ኢዝ the correct answer is A ነው አይደለ? so ሚቲጌሽን ስትራቴጂ በምንልበት ጊዜ strive to reduce the use of fossil fuel ነው። explanation mitigation refers to the effort aimed at reducing or preventing the emission of what greenhouse gas, especially እነዚህ greenhouse gas የሚሉ the primary goal is to tackle the root of causes of climate change. mitigation strategies including transiting to renewable energy አይደለ? transforming ወደ እነዚህ ሪነብል ወደሆኑ ሪሶርሶች ኢንሃንሲንግ ኤነርጂ ኤፊሽንሲ ኤንድ ሪዲዩሲንግ ፎሲል ፊውል የምንላቸው ዩዜጆች የምንላቸው the basic concept that's related with the mitigation
ሰው ስትራቴጂ ይሆናል ማለት ነው። ስለዚህ ኤ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ሶ አዳፕቴሽን ኦን ዘ አዘር ሃንድ ኢንቮልቪንግ ሜኪንግ አጀስትመንት ቱ ሶሻል ኢኮኖሚክ ኤንድ ኤንቫይሮንመንታል ፕራክቲክስ ቱ ሚኒማይዝ the damage caused by climate change. This can be reactive or responding to change or autonomous በምንልበት ጊዜ ደግሞ it is the natural adjustment አይደለም። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። ስለዚህ በዛሬ ቆይታችን ለሶሻል ሳይንስ ተማሪዎች እንግዲህ ላስት ይር ኤግዛም ከነ ማብራሪያ እየሰራንላችኋለን። ስለዚህ ፓርት ዋን እና ፓርት ቱ ያላያችሁ ልጆች ደግሞ ያን በማየት ሰው ራሳችሁን ሬዲ እንድታደርጉ ይሁን። በዛሬ ቆይታችን ፓርት ስሪ ከነ ማብራሪያ እያየናለን። ስለዚህ ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ እንድሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ለመርዳት እንሞክራለን። ኦኬ እንቀጥላለን። ኦፍ ዘ ፎሎዊንግ ዊች ዋን ኢንዲኬት ዘ ስትሬንግዝ ኦፍ ኮዮቶ ፕሮቶኮል። ስለዚህ ከሚከተሉት ውስጥ ይሄ ኮዮቶ ፕሮቶኮል 2005 የምንል አለ አይደለ? ስለዚህ which of the following indicate what the strengths of what are the strengths of ኮዮቶ ፕሮቶኮል ነው በአጭሩ ጥያቄያችን። it's involve all nation in the reduction of emission of greenhouse gas. B, it's forced developing countries to become carbon neutral in their activity. C, it's introduced compulsory target in the reducing emission of greenhouse gas. D ደግሞ it established financial support for developing nation to address climate. ስለዚህ what are the main strengths of the ኮዮቶ ፕሮቶኮል? ስለዚህ የኮዮቶ ፕሮቶኮልን በምታነሱበት ጊዜ እንደ ስትሬንግስ ኮንሲደርድ ልናደርግ የምንችለው ሀሳብ የቱ ነው አይደለም? ሶ the correct answer is ኤ ነው አይደለ? ማለት ሲ ነው። ሲን በምናይበት ጊዜ ኢትስ ኢንትሮዲውስድ ኮምፐንሰሪ ታርጌት ኢን ዘ ሪዲዩሲንግ ኢሚሽን ኦፍ ግሪን ሃውስ ጋዝ። ስለዚህ ኤክስፕላኔሽን ስናይ the Kyoto Protocol adopted in 1997 and entered into the force 205 ወይም ደግሞ 2005 አካባቢ ነው ሰው ኢምፕሊመንት የሆነ with a landmark international treaty under the United Nations Framework Convention on Climate Change. So the Kyoto Protocol imposed legally binding of emission of greenhouse gas reduction target for developed countries. This was the first time international climate agreements imposed mandatory emission reduction, making it a major step forward in the global climate governance. ስለዚህ ምን ነበረ እንደ ስትሬንግዝ ኮንሲደርድ የምናደርገው ይሄ ግሪን ሃውስ ጋዝ የምንላቸው አለ አይደለ? የእሱን ኢሚሽን ሚኒማይዝ ማድረግ ዋን ኦፍ ደ ሜን ስትሬንግዝ ኦፍ ኮዮቶ ፕሮቶኮል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ አድርጋችሁ እንድትመልሱ ሪከመንድድ እናደርጋለን ማለት ነው። እንቀጥላለን። ጥያቄ ቁጥር 38 ደርሰናል። ጥያቄውን በምናይበት ጊዜ which of the following statement is correct about the status of international convention and agreement on the climate change? ጥያቄውን አንደርስታንድ አድርጉ። which of the following statement is correct about the status of what international convention and agreement on climate? A, developing countries are contributing more than the occurrence of climate change. B, issue of climate change at global scale come into beginning starting from the year 2000. C, እና ደግሞ several countries see climate change as a good opportunity for sustainable development. D, እና ደግሞ most countries recognize the use of renewable energy source as remedy so for climate change. ስለዚህ ትንሽ የማሰቢያ ጊዜ እንሰጣችኋለን። ስለዚህ ስታተስ ኦፍ ኢንተርናሽናል ኮንቬንሽን ኤንድ አግሪመንት ኦን ክላይሜት ቼንጅ የሚለውን ሀሳብ በምታነሱበት ጊዜ which of the following is the most ተብለን በምናነሳበት ጊዜ ዲ ነው አይደለ? ስለዚህ the most countries recognize the use of what renewable energy resource as remedy what the climate change. So D is the correct answer. Explanation: international convention and agreements such as the Kyoto Protocol, especially in 1997, and the Paris Agreement in 2015, and the Rio Earth Summit in 1992 have consistently emphasized the importance of so transmitting from the non-renewable resource to renewable energy as a key strategy to combat
ክላይሜት ቼንጅ። ስለዚህ በጣም ትልቅ የነበረው ኢንፍሉዌንስ ምንድነው? እነዚህ ሪነብል ኤነርጂዎችን አስ ኪ ስትራቴጂ ቱ ኮምባክት ክላይሜት ቼንጅ መጠቀም ነበር። እነዚህም ደግሞ የምንላቸው እነ ሶላር ሊሆኑ ይችላሉ፣ ዊንድ፣ ሃይድሮ ሊሆኑ ይችላሉ። ፕላስ ደግሞ እነዚህ ጂኦተርማል ኢነርጂ ሶርሶችን መጠቀም እጅግ ሰው በወቅቱ የተነሱ ሀሳቦች ነበሩ። ሪኒዌብል ኢነርጂ ሪዲዩስድ ዲፔንደንሲ ኦን ደ ፊውስል። እነዚህ ሪኒዌብል ኢነርጂ ሶርሶችን በምንጠቀምበት ጊዜ ፎሲል ፊውል ላይ ሰው ዲፔንደንሲ ሚኒማይዝ ከማድረግ አንጻር ትንሽ ሲግኒፊካንስ ይኖረዋል። ዊች አር ደ ፕራይሜሪ ሶርስ ኦፍ ግሪን ሃውስ ጋዝ ኢሚሽን። ስለዚህ ፎሲል ፊውል በምናይበት ጊዜ ኢት ኢዝ ዘ ፕራይሜሪ ኮዝ ነው አይደለ ፎር ደ ግሪን ጋዝ ኢሚሽን። ስለዚህ እንደዚህ አይነት ሀሳቦችን አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። እንቀጥላለን። ጥያቄ ቁጥር 39 ደርሰናል። how does the explanation how does the expansion of hydroelectrical power in Ethiopia help to reduce climate change? A, by reducing reliance on non-renewable energy source. B, by transforming the economic from agriculture to a service-based. C, ስናይ ደግሞ by expanding of manufacturing industries in the country. C, ስናይ ደግሞ by discouraging the use of other energy source than electricity. So the question is, how does expansion of what hydroelectric power in our country Ethiopia help to reduce the climate change? ስለዚህ ጥያቄውን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ራሳችሁን ኢቫሉዌት እንድታደርጉ ደግሞ ትንሽ የማሰቢያ ጊዜ እንሰጣለን። which one of the following is the correct answer? so ይበቃል። the correct answer is A ነው አይደለ? by reducing reliance non-renewable energy source. So Ethiopian expansion of hydroelectric power, especially through the major projects like the Grand Ethiopia Renaissance Dam, provide a renewable energy source that can replace fossil fuel, thereby reducing greenhouse gas emission and the country reliance on the non-renewable energy source. So Ethiopian placing itself as a green energy leader in the Africa, within over 90% of its electricity already coming from the renewable source, mostly hydropower. So this not only help reduce domestic emission but also enable a clean energy export to neighboring countries. ስለዚህ ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። so the correct answer is A ነው። ወደ ጥያቄ ቁጥር 40 ደርሰናል። ለቻናላችን አዲስ የሆኑ ቤተሰብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ ደግሞ በማየት ራሳችሁን ከፊት ለፊት ላለው ኤግዛም በቀላሉ ሬዲ እንድታደርጉ ራሳችሁን እንድታዘጋጁ ሪከመንድ እናደርጋለን። ስለዚህ የጥያቄውን ኮንሰፕት በቀላሉ አንደርስታንድ ካደረጋችሁ ሰው ጥያቄውን በቀላሉ መመለስ ትችላላችሁ። ጥያቄ ቁጥር 40 ደርሰናል። what is the core issue in the concept of sustainable development? So the question is, what is the core issue in the concept of sustainable development? A, applying a traditional way to resource conservation. B, keeping harmony between environment and development. C, promoting privatization of resource ownership. ዲ በምናይበት ጊዜ ደግሞ maximizing humans utilization of nature. so what are the core issue of the concept of sustainable development? ስለዚህ የsustainable development the core concept ምንድን ነው ነው ጥያቄው እያለን ያለው። ይሄ ቀለል ያለ ጥያቄ ነው። the correct answer is B ነው። B በምናይበት ጊዜ keeping harmony between environment and development. so explanations እና sustainable development emphasize the need to meet present needs without compromising the ability of future generation አይደለ to meet their own need። ስለዚህ የዛሬ ፍላጎታችንን ለማሟላት ነገር ግን የሚቀጥሉ ወይም ደግሞ ኔክስት የሚመጡ ጀኔሬሽኖችን ባለመጉዳት ለእነሱን በማሰብ ሰው እንትን የሚል ፕሪንሲፕል ነው። at its core sustainable development is about balancing three interconnected pillars. so environmentally protection, ኢኮኖሚክ ግሮዝ ኤንድ ሶሻል ኢኩዊቲ ማለት ነው። ስለዚህ በጥያቄያችን መሰረት ሰው ትክክለኛ መልሳችን ቢ ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። እንግዲህ በዛሬ ቆይታችን ጂኦግራፊ ላስት ይር ኤግዛም ስለዚህ ከነ ማብራሪያ እየሰራ እንላችኋለን። ፓርት 1 እና ፓርት 2 ያላያችሁ ልጆች በማየት ራሳችሁን በብዙ እንድትጠቀሙ ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ
ለመዘጋጀት እናንተን ለመርዳት እንሞክራለን። እንግዲህ ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የኖቲፊኬሽኑን ምልክት ኦር የደወል ምልክቱን በማብራት ደግሞ በየጊዜ እንደዚህ የምንለቃቸው ቪዲዮዎችን በቀላሉ ለእናንተ እንዲደርስ ማድረግ ትችላላችሁ። እስከ ፈተና ድረስ በዚህ ጊዜ እንደዚህ ባለ ጥያቄ ፕራክቲስ በማድረግ ራሳችሁን እንድታዘጋጁ ይሁን። ምክንያቱም ረጅም ጊዜ ስታጠኑ ስትዘጋጁ ቆይታችኋል። አሁን ደግሞ ጥያቄዎችን ማየት እጅግ አስፈላጊ ነው። እንቀጥላለን። ዋት ኢዝ ዘ ፎከስ ኦፍ ሶሻል dimension of sustainable development? A. Ensuring fair access to local service. B. Offering special supports for investor. C. Reducing utilization of environmental resource. D. በምናይበት ጊዜ ደግሞ prioritizing of human needs over the environment። ስለዚህ what is the focus of the social dimension of sustainable development ነው አይደለም? ይሄ ቀለል ያለ ጥያቄ ነው። the correct answer is A ይሆናል። A በምናይበት ጊዜ ensuring what fair access to local service is the correct answer. Explanation: the social dimension of sustainable development, which emphasize equity, social inclusion, and ensuring that all individuals have access to essential service such as education, healthcare, and the social infrastructure. ስለዚህ ይህን በምናይበት ጊዜ ምንድን ነው ሁሉም ማህበረሰብ እኩል በሆነ ወይ እንደገና ማህበረሰቡን ባጠቃለለ ባማከለ ወይ እና ኢንሹሪንግ ዳት ኦል ኢንዲቪዥዋልስ ሁሉም ሰው ሃቭ አክሰስ ቱ ሰርቪስ ለምሳሌ ኤዱኬሽን፣ ሄልዝ ኬር እንደገናም ደግሞ ከሶሻል ኢንፍራስትራክቸር ጋር የተያዙ ሰርቪሶችን ሰው እንዲያገኝ ወይም ደግሞ በቀላሉ አክሰስ እንዲያደርግ ምን ማድረግ ነው ማረጋገጥ ነው። ይሄ ሶሻል ዳይሜንሽን ኦፍ ሰስተይነብል ዴቨሎፕመንት የምንለው ኮንሰፕት ማለት ነው። ስለዚህ ይህን ጥያቄ በዚህ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 42 ደርሰናል። which of the following is the shortcoming applying of sustainable development? A. Its expansional benefit for all people. C. Its uniformity in understanding its goal. C. Its use controversial method. D. በምናይበት ጊዜ it's broad in nature። ስለዚህ which of the following is the shortcoming applying sustainable development ነው አይደለ? ስለዚህ እናንተም እንደምታውቁት ይሄ ቀለል ያለ ጥያቄ ነው። the correct answer is C. Its use of controversial method አይደለ? Explanation: the approach and the method used to achieve sustainable development can often to be antagonistic, leading to disagreement among the stakeholder regarding the best practice or policy to implement። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 43 ደርሰናል። what does the concept of poverty imply? A. The ability to lead a decent life. B. shortage of natural resource. C በምናይበት ጊዜ ደግሞ deficiency in basic human need. D በምናይበት ጊዜ ደግሞ the incapability of using technology። ስለዚህ ቀለል ያለ ጥያቄ ነው አይደለ? how does the concept of poverty imply? ስለዚህ ፖቨሪቲ ኮንሰፕት ሀው ቱ ኢምፕላይ ነው አይደለ? ስለዚህ ራሳችሁን እንድታስቡት እንዲህ የማሰቢያ ጊዜ እንሰጣለን። ሁልጊዜ እንደምንላችሁ ሰው የጥያቄውን ኮንሰፕት አንደርስታንድ ማድረግ እጅግ አስፈላጊ ነው ወደ ምርጫ ከመሄዳችሁ በፊት። ስለዚህ ጥያቄውን አንደርስታንድ ካደረጋችሁ በቀላሉ እንድትመልሱ ስለምረዳችሁ ማለት ነው። ሶ ኮሬክት አንሰር ኢዝ ሲ ነው አይደለ? ሰው ዲፊሽንሲ ኢን ቤዚክ ሂውማን ኒድ ነው። ኤክስፕላኔሽን: ፖቨርቲ ኢዝ ኮሚንሊ አንደርስቱድ አስ ኤ ኮንዲሽን in which individuals or communities lack of resource necessary to meet the basic human need. So such as food ሊሆን ይችላል፣ እነዚህ መጠለያ፣ ውሃ ሊሆን ይችላል፣ እነዚህ ሄልዝ ኬር፣ ትምህርት፣ ሴኪሪቲ። it's not just about income but about access and opportunity። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 44 ደርሰናል። which of the following explain the link between conflict and poverty? A. Poverty and conflict have a one-way link. B. Conflicts and poverty are inseparable. D. C በምናይበት ጊዜ poverty prevent conflict to thrive. C. D በምናይበት ጊዜ ደግሞ conflict can reduce the risk of poverty። ስለዚህ ጥያቄያችን which of the following explain the link between conflict and poverty? ስለዚህ እንዴት ነው ግጭትን እና ድህነት ይችላል አይደለም ጥያቄያችን እያለ ነው ያለው። ስለዚህ እናንተም እንደምታውቁት ቀለል ያለ ጥያቄ ነው። the correct answer is according to the question B is ነው። B is the correct answer. conflict and poverty ልንለያቸው አንችልም አይደለ? ምክንያቱም explanation conflict and poverty are deeply intertwined, often reinforcing each other in various cycles. so conflicts exacerbate poverty። ስለዚህ
በተለያየ አካባቢ የተለያየ ግጭት በሚኖሩበት ጊዜ እንግዲህ ማህበረሰቡ በስርዓት ስራውን አይሰራም። ሰዎች ወደ የቤቶቻቸው ይገባሉ። በዛን ጊዜ ደግሞ ምን ይፈጠራል ማለት ነው? ሶ ዴር ኢዝ ፖቨሪቲ፣ ሰው የሚበላውን ቤዚክ ኒዱን ለማሟላት ይቸገራል ማለት ነው። ስለዚህ ግጭትንና ድህነትን በፍጹም ለይተን ማየት አንችልም ማለት ነው። ስለዚህ ፖቨሪቲ ፊውልስ ኮንፍሊክት ባይ ክሬቲንግ ኮንዲሽን ኦፍ ኢኒኳሊቲ አይደለም ፍራክቹዌሽን ኤንድ ኮምፒቲሽን ኦቨር ስኬርስ ሪሶርስ ስፔሻሊ ኢን ዘ ፍራጃይል ስቴትስ ማለት ነው። ስለዚህ ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 45 ደርሰናል። which of the following is the manifestation of globalization in developing country? A, in the past developing country shared similar economic integration with other country. B, it's reduced trade relation of developing country by creating trade barrier. C, it's help developing countries set up their industries in developed country. D, it's encourage developing country to remove tariff restriction from the air market. ስለዚህ which of the following is the manifestation of globalization in developing country? ስለዚህ ይሄን ራሳችሁን ኢቫሉዌት እንድታደርጉ ትንሽ ጊዜ እንሰጣችኋለን። እንግዲህ በዛሬ ቆይታችን ደግሞ ፓርት 3 እንዲህ ባለ ሁኔታ ሳመራይዝ ለማድረግ ሞክረናል። ጥያቄ ቁጥር 45 ደርሰናል። ኤክስፕላኔሽን D is the correct answer. Explanation: globalization refers to the increasing of what? Interconnectedness of economics, culture, and the population across the world. ዓለምን ወደ አንድ መንደር ማምጣት ነው አይደል? ግሎባላይዜሽን ስንል ባላቸው ካልቸር ሊሆን ይችላል፣ በባህላቸው፣ በኢኮኖሚያቸውም እንዲሁም በፖፑሌሽን ማለት ነው። In developing countries, one of the most visible manifestation is the liberalization of trade policy, including the removal or reduction of tariffs and other barriers to international commerce. ስለዚህ the correct answer is D ይሆናል። እንግዲህ እስከ መጨረሻ አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮ ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ለመርዳት እንሞክራለን። በዛሬ ቆይታችን ፓርት 3 ፍሮም ዘ ላስት ይር ኤግዛም ፎር ሶሻል ሳይንስ ተማሪዎች ጂኦግራፊ በዚህ መንገድ ለማየት ሞክረናል። ፓርት 4 በቅርቡ ይዘንላችሁ እንመጣለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ባይ ባይ። መልካም ቆይታ